كلامن لمن لمن نزي متقوت بتشاغري رجوا أما رجوني نماكو بدا غري كممጣቴ በፊት እናት ደክማለች ተባልኩኝ እናቴ ደክማለች ሲባል ጊዜ ብድግ ብዬ መሄድ አለብኝ ለመሸኘት ፈቃደኛ ነበር ከዛ በዛው ባለው ትግል ውስጥ ተነስቼ ዛሬ ነገ ሲሉኝ እነሱ በፈቀዱበት ቀን ተነስቼ ስመጣ እዚህ ስደርስ እናቴን በህይወት አላገኘኋት እና እናትን በህይወት ሳለማግኘት እናትን አለመቅበር አዘኑ ለማንኛችሁም አልነግርም ማለት ያ ሁሉ ቁጭት ያ ሁሉ ማዘን ብሎ እናቴን ሳላያት ገፍቻት ሄጄ ሳልቀብራት ሀዘኗን ሳልቀመጥ ያ ሁሉ ቁጭት ውስጤ ነበር ያልተባላችኋለሁ ሼካም በኋላ ያው እዚህ ሀገር ሰርች መቀየር እንችላለን ምክንያቱም አይየውት አምነው እግዚአብሔር ይመስገን አሁን ቾኮሎ አንድ 10 ኪሎ ፈልጌ ነበር እሺ አመጣለሁ አረ በፍጥነት ነው ማምጣው እሺ አመሰግናለሁ እሺ ሲደወልልኝ በቃ 5 ኪሎ ስታዘዝ ያለኝ ደስታ በጣም ነው 10 ኪሎ ሲሉኝ በጣም በቃ እንደ ትልቅ ነገር ነው ውስጥ ደስ የሚለው በላስቲኩ በማከፋፈልበት ሰዓት መኪናው ሼት አለ ሲሉኝ እዛ ጋር ቆሟል መኪናው እኮ እዛ ጋር ቆሟል ብዬላቸዋለሁ ከዛ እሺ ብለው ይሉኛል ኦኬ መኪና እንደሚያስፈልገኝ አሳውቁኝ ማለት ነው ከዛ መኪናዬን እንተናልኩኝ እንጃ ፍቃዴንም አውጥቼ ዳማሴን ይዤ በዳማሴ ማከፋፈል ጀመርኩ ከመነሻ ከአትክልት ቤትም ጀምሬ ስለነበረ ከብቷል ያትክልት ፍሳሹን ለከብት ሰጥ ነበር የባትና ውጤቴንም እንደዛ ከዛ ቦታውን ደሞ ስንገዛ በሰፊው ከብትም ዶሮ በሰፊው መስራት ጀመረ ወንዶችን ከብቶች ይገዛና ባለቤት የከብት ወንዶችን እየገዛን እያደለብን ፍየልም በግም እያደረግን ለበዓላት እናወጣለን አደለበን ማለት ነው ከዛ የወተት ከብቶች ለምን አናስገባው ማለት የወተት ከብቶች አስገባል ከዛ የወተት ከብቶች ስናስገባ ደግሞ የበለጠ ተመራጭ ነው ወተት ይሰጡሻል ምግባቸውን ይችላሉ ለልጆችም ከገበያ ከማቀር ንጹህ ምግብ ለልጆቼ ወተት እንቁላል ራስሽን ያሰራሽው ነገር በራስሽ እጅ መጠቀም ማለት በጣም ነው ደስ እርካታው ከምነግርሽ በላይ ነው መጀመሪያ አንድ ከብት በነበረኝ ሰዓት የቤተሰብ ፍጆቴን ማሟላት ነበር ፍላጎቴ ከውጪ ከመገዛ ከላልጆቼ ነበር የምለው አሁን ደግሞ የበለጠ ሳሰፋው ለልጆቼም ለቤተሰቦቼም ጥሩ ነገር ፍሬሽ ነገር ከቤት ማግኘት ይችላል አልፎም ደግሞ ለማህበረሰቡ ማዳረስ ይችላል በቀን ወተት ወደ 40 ሊትር እናገኛለን እንቁላል በቀን ከ1600 እስከ 1700 ይሰጡናል እንቁላል ማለት ነው እኔ ስላልነቀም በመስራቴም በጣም ደስተኛ ነኝ ኑሬንም ማሸነፍ ያለሁኝ ወደፊትም ደግሞ በደንብ ሰራለሁኝ